ሰበር መረጃ መንግስት የመከላከያ የክብር አባል ያደረገውን አክቲቪስት ስዩም ተሾመን አድራሻ አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገለጸ። ግለሰቡ በእስር ላይ የሚገኙትና ጉዳያቸውን በፍርድ ቤት እየተከታተሉ ያሉት አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስትን እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ የክብር አባል የሆነውን ስዩም ተሾመን አድራሻ አላውቀውም በማለት ሳያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቧያለው ይህንን ግለሰብ ከአሁን ቀደም በስም ማጥፋት ወንጀል ከስሸው ፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሂዶ እያየ ሰላምታ እየሰጠ ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኑሮ ፖሊስም ሆነ አቃቢ ከየትም ፈልጎ አንጠልጥለው ያመጡት ነበር ብለዋል። ሌላው ከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቅም ማለት ወስፌ ሲለግም ቅቤ አይወጋም የሚባለውን አባባል እውነተኝነት የሚያሳይ እንደሆነ ተናግረዋል። አቶ ክርስቲያን እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ፣ የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካል እኛን የህዝብ እንደራሴዎችን ከቤተሰባችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው የፌዴራል ፖሊስ ላገኛችሁ አልቻልኩም ማለቱ ስላቅ ነው ሲሉ ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርብና ከለላ የሚሰጠው በመንግስት ደረጃ የአማሮች ስም እንዲጠፋ ስለተፈለገ ነው ብለዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸሙ በአቶ ዮሐንስ ቧያለው ክስ ተመስርቶበት ነበር። በዚህም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 5695 ስዩም ተሾመ የአቶ ዮሐንስ ቧያለውን ስም በማጥፋቱም የ4 ወር እስራትና የ100 ሺህ ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንን ተከትሎ የትኛውም ፍርድ ቤት ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩም ይታወሳል። የጸጥታ ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጸም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝ ታውቋል። ፍርድ ቤቱ በድጋሚ የፌዴራል ፖሊስ ስዩም ተሾመ እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል።